ወይ ጉድ! ሩታለሽ እንዴ? ትናንትና እኮ ልሄድ ነው ብለሽ ሻንጣሽን ስትይ እኔ እኮ በቃ አውሮፓ ወይ ካናዳ ነው ቪዲዮ የጠበቅኩት እንጂ እዛው ቤትሽ ውስጥ አለሽ። ፈጣሪው ትዕግስቱን ስጠኝ። እኔ እኮ ሄጃለሁ ስትይ የእውነት ሄድሽ መስሎኝ ነበረ። ለካ ደረጃውን ወርደሽ ምናምን ተመልሰሽ ነው። ለዚህ እኮ ነው እኔ ድራማ ነው የምላችሁ። አያችሁ ድራማ እንደሆነ በዚህ ማወቅ ትችላላችሁ። ትናንትና ወጥቻለሁ አለች፣ ግን ቤቷ ናት። ዳኒ ደንገት ሲሄድ ቤቷ ናት። እና ቪዲዮ ይቀርጹና ተመልሰው አብረው ነው የሚሆኑት። በቃ ሩታና አብርሽ አልተጣሉም። የእውነት ተጣልተው አይደለም የተጣሉት፣ ለስራ ነው የተለያዩት፣ ለስራ ነው አልኳችሁ። ከጀርባ ፒስ ናቸው። እና ዳኒ ደግሞ ያው ለስራ ማጣፈጫ የመጣ ቅመም ነው። ደስታ ነበር አልመቻላት ወጡት። አሁን ደግሞ ዳኒን አመጡ። ገባችሁ አይደለም? በለው ዳኒ ግን ማለት ነው ወደዚህ ቤት ማኮብኮቡ በጣም ተያይዞታል። ትናንትና ደግሞ ለልጅ ቤት እኔ እኮ ልጅ የሚለው ነገር ነው በጣም ግራ የሚያጋባኝና የዳኒ መሄድ ሳይሆን የሚገርመኝ ሩታ ዳኒ ሲሄድ አፏን ቂጧ የሚስቀው ነገር የምትፈነጥዘው ነገር በቃ መሄጃ መግቢያ መውጫ ነው የሚጠፋት። ፈጣሪ ሆይ ዝም ብላ እንደ ፈንድሻ የምትፈካው እና ለዳኒ እንደዚህ የምትፈኪለትን ነገር ለአብርሽ ጭራሽ ነው የማትፈኪለት። እና ያው እንግዲህ ታውቃላችሁ እኛ ሴቶች የመጀመሪያ ፍቅረኛችን አነራሳም። እና እንግዲህ ዳኒ የመጀመሪያ ስለሆነ ይሆናል እንግዲህ ያረሳችሁ። አሁን እኮ እናንተ ዳኒ ደግሞ መቼ ነው የመጀመሪያ የሆነ ልትሉ ትችላላችሁ። አሁን የመጣችሁ ኦዲየንሶች ከሆናችሁ እንጂ ከ2 አመት ነው 2 አመት ወይ 1 አመት ከግማሽ 1 አመት ተኩል እንደዛ አካባቢ በዛን ሰዓት ዳኒ ያው መጥቶ እንግዲህ ሩታን ማርኪያት አለው ዳቦ በልቻለሁ ሚስቴና ብሎ ከአብረሽ ጋር እንግዲህ ከባድ ጸቡ፣ ጭቅጭቅ፣ ነተርክ ተፈጥሮ ነበረ። እሱ ያን ነው እያልኳቸው ያለሁት። እና እንግዲህ የልጅነት ፍቅረኛ የልጅነት ባል አይረሳም ይባላል። ባል ሳይሆን ፍቅረኛዋ ነበረ። እሱ ዳኒ ደግሞ ወደዚህ ቤት መመላለስ አበዛሁ። እንዲ እውነትም ልጁ የሱ ነው እንዴ? የሱ ነው እንዳንል መልኩ አብረሽን ነው የሚመስል። እንዲሁ ዳገባን እኮ እና እንግዲህ ዳኒ ትናንትና ወደ ሩታ ቤት ልብስ ይዞ ምናምን ለልጅ ልብስ ገዛው እያለ ነበርና ይሄ መንገድ እንግዲህ አብርሽ ወደዛ ቤት እንዲመለስ ያደርጋል ብሎ የታሰበ ነው ብዬ አሰብኩ። ሩታ አብርሽን በማስቀናት አብርሽ ወደ ቤቱ እንዲመጣ ምናምን ለማድረግ እየሞከረች ነው መሰል። እንግዲህ በጣም ብዙ ነገር ሞከረች። እና ደግሞ ሩታ ሄጃለሁ ብለሽ ነበር እኮ አለሽ እንዴ? ወይኔ ሻንጣውን ይዘሽ የት ነው ደርሰሽ የተመለስሽው? ፈጣሪው ትዕግስቱን ስጠኝ። እኔ እኮ የእውነት ወይ ቤተሰብ ጋር ወይ ሌላ ቤት ሄደች ብዬ ነበር። ለካ እዛው ፎቁን ወርዳ ካሜራ እስኪቀረጽ ይዛ ወረደች። ከዛ ተመለሰች። እና ያው ድራማ ነው። በአጠቃላይ ድራማ እንደሆነ እኮ የማታውቁ የማይገባችሁ ሰዎች አላችሁ። በቃ እነሱ ሩታና አብረሽ ፈታ ዘና እያሉ አብረው፣ ግን ለእኛ ነው ካሜራ ላይ ተለያይተው የሚመጡት። እና ድራማ እንደሆነ በደንብ ያስታውቃል። ለምን ትናንት ወጥቻለሁ ብላ ሻንጣውን ይዛ ወጥታ ከዛ ዛሬ ደግሞ ሆ ጉድ እኮ ነው። እና ዳኒ ደግሞ ግር እያበዛ ነው። አብረሽ በሌለበት ለልጁ ልብስ ምናምን ለልጅ ልብስ ገዛውለት። ኧረ እባክህ እንዲሁን እኮ በጣም ነው የሚያናድዱኝ ፓርት ልንገራችሁ። አብረሽ በልጁ ይሸቅላል። ዳኒ ምን ነው በሩታ ልጅ ካልሸቀልኩ ባለፈውም እንዲሁ ዛሬ ደግሞ በምን በቃ ምን ብዬ ልሂድ ብሎ ይሄ ልብስ ገዝቶ ምናምን ሄደ ማለት ነው። እና እኔ አብርሽ ማለት ነው በልጃችሁ እስከ መቼ እንደምታስሸቅሉ ፈጣሪ ወቁ። ያው እኛን ለማነጋገር ነው ልጄ ሲል ዳኒ እንግዲህ አሁን ልጁ ዳኒ ነው ምናምን ብለን ሪምባ እንድንል ነው እንጂ ልጁማ አብርሽን ቁጭ ነው የሚመስለው እኮ። አብርሽን አይደ ይመጣ ወለ ጥቁረት ወለ አፍንጫ ወለ አይን ወለ ሁሉ ነገሩ አብርሽን ቁጭ አባቱ ነው የተወለደውና ወደ እሷም ሄደ ነገሩ። እሷም እኮ ጥቁር ናት። እዚህ ጋር ካሜራ ላይ ነው እንጂ ማለት ሁለቱም ጥቁር ናቸው። ሩታም ሆነ አብርሽ ጥቁር ናቸው። እሷም ያው አመድ ሆነ እየተቀባች ነው እንጂ ጥቁር ናቸው። ግን ጥቁረት ደግሞ ነውር አይደለም፣ አያሳፍርም። ኢትዮጵያዊ እስከሆነ ድረስ ከለራችን ነውና በቃ ዳኒ ኦ ማይ ጋድ ዳኒ መሄዱ አይደለም የገረመኝ፣ ሩታ መፈንጠዟ እንዲህ ፍንጥስጥስጥስ እኮ ነው ያለችው ዳኒ ሲሄድ። በለው ይመችሽ ዳኒ መምጣቱ እሱ ቤት እግሩን ሲያበዛ በጣም የተመቸሽ ይመስለኛል ሩታ። ለማንኛውም አሪፍ ነው፣ በጣም ደስ ይላል። ቀጥሉበት። እና እንዳልተጣሉ ማወቅ ትችላላችሁ። እንዳልተጣሉ ማወቅ ይቻላል። አብርሽ እዛ ቤት ነው ያለው። በቃ እንዲሁም ካሜራ ማናቸው አብርሽ ነው ብዬ ነው የማስበው። እንግዲያ ትናንትና ወጣው ሄጃለሁ ከዚህ በኋላ አልመለስም ብላ ዛሬ ደግሞ እዛው ቤቷ ተቀምጣ ዳኒ ሲሄድ ቤቷ ተገኘች እኮ። እንዲሁም ልብሷን ቀያይራ ዘንጣ አምሮባት ዳኒ ሲሄድማ ዘንጣ ነው የምትጠብቀው እኮና
በእርግጥ እንደማታቆና በር ተከፍታለች፣ ግን ቀድሞ ይደውልላትና ልብሷን ቀይራ ለቪዲዮ ዝግጁ ሆና ተጠብቃለች። ከዛ ቪዲዮ ተቀረጻለች ማለት ነው። እና ዳኒ እንግዲህ በነ ሩታ ልጅ አሁንም መሸቀል ፈልጓል። ባለፈው እየተሳደበ ክብራቸውን እየጣለ እያራከሰ ቪዲዮ ሰራ ነበር። አሁን ደግሞ በልጃቸው ልጁ የኔ ነው በሚል ሰበብ አሁን ዳኒ በጣም እየለፋና እየጣረ ያለው አንደኛ ሄርሜላ ነክቻለሁ አለ። በቃ አብርሽን ማናደድ ነው ዋናው ፕላኑ። አሁን ደግሞ ለልጅ እንትን ገዛው ልጅ የሚለው ምንድን ነው? ልጁ ያንተ ነው ወይ ብሎ አብርሽ አምባጓሮ እንዲያነሳ ወደ ዲኤንኤ እንዲሄድ በቃ ብዙ ነገሮችን እንዲፈጠር እያደረገ ነው ማለት ነው። ብዙ ነገሮችን ከዳኒ ጋር እንዲፈጠሩ ጸብ እንዲፈጠሩ እያደረገ ነው። ዳኒ ደግሞ አሁን በቃ አንተ ሄርሜላን ተውልኝ እኔ ሩታ ልተውልህ አይነት ነገር ነው። አሁን በቃ ሄርሜላን ትቶ አብርሽ ወደ ሩታ እንዲመጣ ዳኒ የግድ ከሩታ ጋር መጋጋጥ አለበት። ከዛ በቀናት ብድ ብሎ ይመጣል አይነት ነገር ነው እየተሰራ ያለው። እንግዲህ ይሄ ነገር ተሳክቶላት ሩታ አብርሽ ቀንቶ ምናምን ወደ ሩታ ይመለሳል ወይስ ደግሞ አይ የራስሽ ጉዳይ አሁንም እየቀለድሽብኝ ነው፣ እኔ የምፈልገው ልጅን እንጂ አንቺን አይደለም ብሎ በአቋሙ ከሄርሜላ ጋር ይቀራል። ሄርሜላ ደግሞ እንግዲህ ያው ውሸት እንደሆነ ምናምን ለአብርሽ እያስረዳቸው ነበረ። ውሸት እንደሆነ በደንብ ያስታውቃል። ሲቀጥል ደግሞ የእሱን ስክሪንሻት ማየትም አይጠበቅበትም። ኢንስታግራም ላይ ገብቶ ማየት ነው። ፎሎ ተደራርገዋል ነገሩ። አንፎሎ ማድረግ ትችላለች፣ ሜሴጅም መደለት ይችላል። ና ውሸት እንደሆነ ያስታውቃል። አንደኛ ሩታ እያደረገችው ያለው ነገር፣ ሁለተኛ ዳኒ ባንዴ ሩታንም እንዲህ አለ ባንዴ ከአሁን በፊት ግንኙነት ነበረን ብሎ ሲመጣ ማመን ራሱ ጅልነት ነው። ምክንያቱም ከአሁን በፊት ሩታ የድሮ ፍቅረኛ ናት ብሎ ሲመጣ አማንክ። ከዛ ብዙ የበለጠ ተቃቅረው የሆነ ቂም ተያይዞ ቀሩ። ከዛ በኋላ ነው ዳኒ ሩታ የድሮ ፍቅረኛ ናት ካለ በኋላ በቃ አብርሽም በሩታ ላይ እምነት የለውም። ከዛ ሩታን ለማናደድ ሴት ማምጣት ጀመረ ምናምን። ከዛ ሩታም አብርሽ አላምናት ሲል ከዳኒ ጋር መጋጋጥ ጀመረች። ከዛ ከዳኒ ጋር ተታ ደግሞ ሌላ ወንድ ጋር መጣች። ከዛ እሱም ሌላ ሴት ጋር መጣ። በቃ እንደዛ እያሉ ሁለታቸውም እሱም ሌላ ሴት ሲያመጣ እሷም ሌላ ወንድ ስታመጣ ሁለቱም እስከ መጨረሻው ተቆራርጠው ቀሩ ማለት ነው። ሩታም ሌላ ወንድ አብርሽም ሌላ ወንድ ሲያመጡ በቃ ሁለቱም እስከ መጨረሻው ተለያዩ። በቃ የማይሆን ውሳኔ ወሰኑ። ሁለቱም የማይሆን ነገር ውስጥ ገቡ። አሁን እንግዲህ ያው በዛው ጭቅጭቅ ውስጥ ናቸው ማለት ነው። ግን ቢሆንም ባይሆንም እንዲህ ቢሰሩም እርግጠኛ ነኝ አልተጣሉም እነሱ። በቃ ከካሜራ ጀርባ አብረው ፈታ ዘና ብለው ሆቴል ወለየት የትም ያኔ ራሱ እየተጣሉ አብረው ሄዱ ነበርና እኔ አሁንም አልተጣሉም ብዬ ነው ማምነው። ግን ብዙዎቻችሁ እንደተጣሉ አድርጋችሁ የምታስቡት፣ እኔ አልተጣሉም ብዬ ነው ማስበው። ምክንያቱም እያደረጉ ያሉት ነገር የተጣሉ ስለማያስመስል ማለት ነው። ድራማ እንደሆነ የሚያስታውቅ ብዙ ነገር አለ። ትናንት ወጣለች ሻንጣውን ይዛ፣ ግን አልወጣችም፣ እዛው ቤት ነበረች እና እንዳልተጣሉ ግልጽ ነው። አሁንም አብርሽ ተመለሰ ብለው ደግሞ ዛሬ የሚሰሩልናል። ግን አብረው አይኖሩም፣ አይመለስም። ለምን ድራማ ምን ብለው ሊሰሩ ነው ከተመለሰ? እንዲ አሁን ዳኒ ይመጣል፣ ከዛ የልጁ ጉዳይ ምናምን አለ። ብቻ ብዙ ነገር መፈጠሩ አይቀርም። ስለዚህ ድራማ ነው፣ ብዙም አትናደዱ።